ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ዛሬ እንግዲህ የሄርሜላ እርግዝና የተረጋገጠበት ጊዜ ነው ማለት ነው። እንግዲህ ብዙ ነገሮች ተፈጥረዋል እስከዛሬ ድረስ። ዛሬም እንግዲህ እየተፈጠሩ ነው ያሉት። ያ ወደፊትም እንግዲህ ብዙ ነገሮች መፈጠራቸው አይቀርም። ለማንኛውም ዛሬ እንግዲህ እዚህ ጊዜ ላይ ደርሰናል። ይሄ ጊዜ ደግሞ የሄርሜላ እርግዝና የመጣበት የሄርሜላ ወሬ የተሰራፋበት ጊዜ ነው ማለት ነው። ለማንኛውም እንግዲህ አቤልና እህቷ ሆነው የሄርሜላን እርግዝና ለሰዎች እናረጋግጥላቸዋለን ብለዋል ማለት ነው። ምክንያቱም ብዙ ሰዎች በጣም እየተጠራጠሩ ነበረ። አንደኛው ውሸት ነው፣ እርግዝናዋ አውቃ ነው አርግዣለሁ ያለችው እውነቷን አይደለም እየተባለ እንግዲህ ብዙ ወሬዎችን ሰምተናል። ከዚያም አልፎ እንግዲህ ልጁ የአብርሃም አይደለም የሚሉም ብዙ ወሬዎች ነበሩ። ከአቤል ነው ያረገዘችው የሚሉ ብዙ ወሬዎችም ነበሩ። እንግዲህ ለማንኛውም ግን ሄርሜላ እርጉዝ ናት። ያንን እርግዝናዋን ደግሞ ለማረጋገጥ እንግዲህ እነ አቤል ተገኝተዋል ማለት ነው። ለማንኛውም ግን ያው ሄርሜላ እርጉዝ ነኝ ብላ ልትዋሽ የምትችልበት ምክንያት አለ ብዬ አላስብም እንደገል ማለት ነው። ምክንያቱም ምንም የምትጠቀመውም የምታገኘውም ነገር ስለሌለ፣ አንደኛ አብርሃም የራሷ ነው። በቃ አብርሃምን በልጅ አታላ የራሷ ልታደርገው ነው እንዳንል አብርሃም የራሷ እንደሆነ አረጋግጦልናል። ቀለበት አድርጎላታል። አብረው ናቸው ያሉት። ስለዚህ አብርሃምን በልጅ የምትይዝበት ምክንያት አለ ብዬ አላምንም፣ የራሷ ስለሆነ ማለት ነው። በዛ ላይ ደግሞ እርጉዝ ነኝ ብላ ብትዋሽ እርግዝና የሚደበቅ ነገር አይደለም። ነገ ከነገ ወዲያ የሚወጣ ነገር ነውና በምን ምክንያት ልትዋሸው ትችላለች ብዬ አላምንም። ይሄ እንግዲህ የኔ ሀሳብ ነው። ምክንያቱም በቃ በእርግዝና የሚዋሽ ነገር ስላልሆነ ዛሬ ዋሽታ ቢሆን ነገ ምናምን ቀስ በቀስ በሂደት የሚታወቅ ነገር ስለሆነ ማለት ነው። በዛ ላይ ደግሞ አብርሃምን እርጉዝ ነኝ ብላ ነግራው ዋሽታው የምትጠቀመው ነገር የምታገኘው ነገር አለ ብዬ ስለማላምን ማለት ነው። ምክንያቱም በቃ እርጉዝ ነኝ ብላ ስለዋሸችው የምትጠቀመው ነገር የለም። እርጉዝ እንዳልሆነች እኮ መታወቁ አይቀርም በጊዜ ሂደት። ስለዚህ ምናልባት ጋብቻዋን ለማፍጠን ምናምን የሚሉ ሀሳቦች አሉ። ነገር ግን ዞሮ ዞሮ አብርሃም የራሷ ነው። የሌላ ሰው ሆኖ እርጉዝ ነኝ ብላ ብትዋሸው ምናልባት ወደ ራሷ ለማምጣት ነው ሊባል ይችላል። ግን አሁንም ድረስ አብርሃም ራሷ ጋር ነው ያለው። እሷ ጋር እስከሆነ ድረስ ደግሞ ያው በእርግዝና ልትይዘው ምናምን የሚሉ ሀሳቦች ትክክል አይመስሉኝም እንደገል ማለት ነው። ለማንኛውም እንግዲህ ያው ፋርማሲ ውስጥ በሚገዛ መመርመሪያ እንግዲህ ቤት ውስጥ ቼክ ሲያደርጉና የሄርሜላን እርግዝና ሲያረጋግጡ አይተናል ማለት ነው። እንግዲህ ሄርሜላ እርጉዝ ናት። ከማን ይሁን ከምን ይሁን እንግዲህ ያው ብዙ ሀሳቦች ናቸው በየኮመንቱ የሚነሱት። እሱን እንግዲህ ያው ፈጣሪ ብቻ ነው የሚያውቀው። እውነት ለመናገር ያው እናትነት እውነት፣ አባትነት እምነት ይባላል እና ያው እንግዲህ የአባቱን ጉዳይ ፈጣሪ ብቻ ነው የሚያውቀው፣ እኛ ልናውቅ አንችልም። ነገር ግን ሄርሜላ በነገረችን መሰረት ያው ከአብርሃም እንዳረገዘች ነው ሁላችንም የምናውቀው ማለት ነው። ለማንኛውም ግን እስከዛሬ ድረስ እንግዲህ ሄርሜላን ያስጨነቃት ያለ ግን አንድ ጉዳይ አለ። እሱም ምንድነው? የአብርሃም መልስ ነው። አብርሃም እስከዛሬ ድረስ ምንም ነገር አልተናገረም። ከትላንትና ወዲያ አይታችሁ ከሆነ እርጉዝ ነኝ ብላ ስትነግረው በጣም ተደናግጦ ነበርና ምንም አይነት መልስ ሳይሰጣት እንግዲህ በቃ ትንሽ መረጋጋት አለብኝ ምናምን በሚል ሀሳብ ነው ትቶ ሄደውና ትላንትናም እንዳየነው እንግዲህ አብርሃም አልነበረም። ያው አቤልና እህቷ ሆነው ነበር እንግዲህ ቼክ ሲያደርጉ የነበረው ሄርሜላም ባለችበት ማለት ነው። ሄርሜላም ራሱ ስትናገር ሰምተናታል። አቤል በጣም ደስተኛ ነበረ፣ እውነት ለመናገር እህቷም ደስተኛ ነበረች። እንግዲህ ከዚህ በኋላ የሚቀረው የአብርሃም መልስ ነው ስትል ነበር። እንግዲህ የአብርሃም መልስ ምን ሊሆን ይችላል ብላችሁ ትገምታላችሁ? እስኪ የእናንተን ግምት ኮመንት ላይ አስቀምጡልኝ። እኔ እንደ ግል በደንብ በሚገባ ሰርፕራይዝ የሚያደርጋት ነው ይመስለኝ። ለምን እንደሆነ ምክንያት ይነግራችኋለሁ። ከዛ በፊት ግን አብርሃም የሄርሜላን እርግዝና ይቀበላል በቃ። ምክንያቱም አብረው ናቸው ያሉት፣ ፍቅረኛው ናት፣ ይወዳታል፣ ቀለበት አስሮላታል። ሽማግሌ ለመላክም እያሰበ ባለበት ጊዜ ላይ ነው እንግዲህ ሄርሜላ ይዛኔ ጠፋች ምናምን ተብሎ ከዛ አሁን ደግሞ እርግዝናዋን ያወቅ ነውና አብርሃም የሄርሜላን እርግዝና የማይቀበልበት ምክንያት የለም። በደንብ ነው ሰርፕራይዝ የሚያደርጋት ያልኩበት ምክንያት ደግሞ በቃ እስከዛሬ ድረስ ምላሹን ስላልሰጣት እሷ ራሱ በጣም እንዳዘነባት እንደተከፋ ምናምን ነው የምታስበው ሄርሜላና አብርሃም ድንገት ሰርፕራይዝ ሊያደርጋት ያሰበው ይመስለኛል፣ እንደዚህ ዝምታውን ያበዛው ማለት ነው። ስለዚህ እንግዲህ አብርሃምን በሰርፕራይዝ እንጠብቀዋለን። እውነት ለመናገር ለምንድን ነው ይሄንን ያልኩበት ምክንያት የሄርሜላን እርግዝና አሁን ላይ ባይፈልገው እንኳን አብርሃም የሄርሜላን ማርገዝ አሁን ላይ ባይፈልገው እንኳን አሁን ላይ ከሄርሜላ ልጅ መውለድ ባይፈልግ እንኳን ማለት ነው ግዴታ እነሩታን አፋቸውን ለማስያዝ ሲል ሰርፕራይዝ አድርጎ ይቀበላታል። ይሄ የኔ ሀሳብ ነው። ምክንያቱም ሄርሜላን በዚህ ሰዓት አይ ልጅሽን አልቀበልም እኔ አልፈልግም ምናምን ቢላት እነሩታ ምን አይነት ሙድ እንደሚይዙበት ያውቃል፣ ወይ ደግሞ እንዴት እንደሚያሾፉበት እንደሚሳለቁበት ስለሚያውቅ ለነሩታ
ወይ ደግሞ ለወንድሙ ለኤፍሬም ሲል ግዴታ ሄርሜላን ይቀበላታል። ምክንያቱም ኤፍሬም በጣም በተደጋጋሚ ጊዜ ያስጠንቅቆታል። በቃ ከዚች ልጅ ጋር ህይወት መመስረት የለብህም፣ እንደዚህ አይነት ግንኙነት ሊኖርህ አይገባም፣ ልጅቷ ብዙ የተደበቀ ሚስጥር አላት ምናምን እያለ ብዙ ነገሮችን ሲነግረው ስለነበርና ያንን ነገሮች ስላልተቀበለው አብርሃም አሁን ላይ ሄርሜላ እርጉዝ ነኝ ያለችውን ነገር አልቀበልሽም ሊላት አይችልም። ምክንያቱም የኤፍሬም ሙድ መያዣ ነው የሚሆነው። ወይ ደግሞ ኤፍሬም በጣም ነው የሚሳለቅበት። አሁን አልቀበልሽም ቢል በቃ እኔ ነግሬህ ነበር ማትወጣው ማቅ ውስጥ ገባህ ነው የሚለው። ስለዚህ ከነ ኤፍሬም ከነ ሩታ ምናምን እና ሩታ ዙሪያ ያሉ ሰዎችን ለመበቀል ሲል ብቻ ሄርሜላን ይቀበላታል። በቃ የሄርሜላን እርግዝና በደስታ ነው የሚቀበለው። ለማንኛውም ይህንን ያው በጊዜ ሂደት የምናየው ነገር ነው የሚሆነው። ለማንኛውም ግን እኔም በሆን አሁን ላይ አብርሃም ሄርሜላን ላይቀበላት ይችላል ብዬ የማስቀምጠው ምክንያት የለኝም። ምክንያቱም በቃ ይወዳታል፣ ፍቅረኛው ናት። ዞሮ ዞሮ ቀለበት ያሰረላት ሊያገባት ነው። ካገባት በኋላ ያው ልጅ መፈጠሩ አይቀርም። እነሱ ቀድሞ ይህን ነገር ባያደርጉት መልካም ነበር፣ ጥሩ ነበር። አንደኛ ከባህልም ከሃይማኖትም ምንም ያፈነገጠ ነገር ነው። እውነት ለመናገር የሚመከር ጉዳይ አድርገው አይደለም እንደዚህ የሚለው። ግን ደግሞ በቃ ይወዳታል። ስለዚህ የሚወዳትን ሴት ደግሞ አይ አልፈልግም አይሆንም ይላታል ብዬ አላስብም። ምክንያቱም ባለፈውም በቃ እኔ ከጎንሽ ነኝ፣ ይሄ የአንቺ ብቻ ጥፋት አይደለም የኔም ኃላፊነት ነው ምናምን እያላት ስለነበረ ማለት ነው። ለማንኛውም ግን ያው ነገሮችን በጊዜ ሂደት የምናያቸው ነው የሚሆነው። አብርሃም ግን እስከዛሬ ድረስ ምላሹን አልሰጠም። ግን ደግሞ ምላሹ ይሆናል ብዬ የማስበው ነገር ያው ሄርሜላን መቀበሉ አይቀርም። ይሄ የኔ ሀሳብ ነው። እንግዲህ የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡልኝ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።